እነሱ ትናንት ተዋግተው አገርን ጠብቀው በብዙ መልኩ ዋጋ ከፍለው ያቆዩት ሀገር አለች። ይሄ ክብርና ከዓለም አስመርጦ እንዲህ ዋስትና የተሰጣት ሀገር ዛሬ ከዛ በታችሁና እንቀበላለን? በፍጹም። ለሌሎች ሞዴል የሚሆን ማንነት እንጂ ከሌሎች የምንዋሰው ነፃነት የለንም። ኢራቅ ውስጥ አንድ ወታደር ማዕረግ ሲሰጠው 100 አለቃ ማዕረግ ሰጡት እና ማዕረግ ተሰጠህ 100 አለቃ ሲሉት አይኔ ሻለቃ ነኝ አለ። እንዴ ሁለት ኮከብ ነው የተዘ ፍጹም እኔ 100 አለቃ ላይ አልቆምም፣ ሻለቃ ነኝ ብዬ ነው የምሰራው። ነገ ሻለቃው ላይ ስለምደርስበት ከዛ አልፌ ደግሞ ጀነራል ነው መሆን እኔ ነኝ። ኢራቅን ሳነሳ አንድ ነገር ላምጣላችሁ። በኢራቅ ብዙ ጊዜ በአምባገነኖች ታወቃለ። ከሳዳም በፊት ኢራቅን ከገዙ አምባገነኖች ውስጥ ሐጃጅ ኢብኑ ዩሱፍ የሚባል በጣም ኃይለኛ ነፍሰ ገዳይ ብዙ ሰዎችን የጨረሰ ሰው ነበር። እዛ ኢራቅ ላይ ሰዎች ስለሱ ምን እንደሚሉ አምባገነን ነውና ምን እንደሚሉ ለማዳመጥ ይንቀሳቀሳል፣ ይሄዳል። አንድ ምሽት ላይ የሄደ ድንገት ጉድጓድ ውስጥ ገባ። አንድ መንገደኛ ሰው ጉድጓድ ውስጥ ገብቶ አድኑኝ የሚል ሰው ድምጽ ሰምቶ ሄዶ አወጣው። ሲያወጣው አያውቀውም ሰውየው። ማን እንደሆን ካውቀሃል አለው። አላወቅሁም አለው። እኔ ሐጃጅ የኢራቅ መሪ ነኝ። ሐጃጅ ጉድጓድ ገብቶ አወጣሁት ብትል አንገትህን ነው የምልህ አለው። ኧረ ለእኔ አትንገርብኝ እንጂ ማን ብዬ እናገራለሁ አለ። ደህና የተገላገልነውን አወጣ ብለው ሰዎች ሁሉ ጊዜ ወንድሞች እህቶች ሁላችሁም ቅድም እንዳልኳችሁ ሀገር ጠቅላይ ሚኒስተር ነን ብላችሁ ታስቡ ዶክተር አብይ ስታወሯቸው እኔ በቅርብ በጣም ከማገኛቸው በተለይ አጋጣሚ ተገናኝተን እናወራለን በነፃነት እና ህልም እንዳላቸው ከምን ተነስተው የት እንደደረሱ ይናገራሉ አይደል? በቃ ሌላ የለም እኮ ይሄው ነው እቺን ሀገር ጠቅላይ ሚኒስተር መሆን የቻሉት። ቅድም ወንድሜ ዳዊት ጋር ስናወራ የ21ኛው ክፍለ ዘመን ጀግኖችን እየፈጠርን ነው አለ። አዎ እቺ ሀገር ካለኔ ማንንም የላትም ብላችሁ ካላሰባችሁ ማን ነው ሊታደጋት የሚችለው? ሁላችንም ስለ መጥፋቷ ብቻ ነው የምናወራው፣ ስለ ሞቷ፣ ስለ መሰበሯ፣ ሰው ስለ መገደሉ፣ ስለ መሳደዱ፣ ስለ መፈናቀሉ ይሄን ያወራን ነው የምንኖረው። በዚህ ውስጥ አስረን ነው የምናልፈው አይደለም። ይሄን እኮ እኔና እናንተ ነን እቺን ሀገር እናስፈልጋታለን እኔ ነኝ የምቀይራት ብለን ስንነሳ ነው የምንቀይረው። ለዛ ደግሞ የመጀመሪያው ለውጥ ከኛ ነው አይደል የሚጀምረው። መወሰን አለብን የት መድረስ እንደምንፈልግ። ቅድም እንዳልኳችሁ እኔ ባሳለፍኩበት ህይወት ውስጥ መሆን አለብኝ ብዬ የማምንበት ቦታ ላይ ለመድረስ ትናንትም ዛሬም በምሰራው ስራ ስኬታማ ካልሆንኩኝ እየሰራሁ ነው ብዬ አላምንም። መስራት ብቻ የሆነ ተመሳሳይ አንድ አይነት ሩቲን የሆነ የማይለወጥ በአንድ አይነት ቁመና ውስጥ መኖር። ለዚህ ነው እኮ ይሄ የቀናት መለያየት እስልምና አስተምሮት ውስጥ በጣም ከሚገርሙኝ ጊዜ ጋር ተያይዞ ከሚነሱ ነገሮች ትናንትናና ዛሬው አንድ አይነት የሆነበት ሰው ያ ሰው መጥፎ ሰው ነው ይላሉ። ዛሬ ከትናንቱ ያልተሻለለት ሰው፣ ነገው ከዛሬው የከፋበት ሰው ደግሞ የተረገመ ሰው ማለት ያ ሰው ነው። ሰው እንዴት አንድ አይነት ተመሳሳይ ህይወት ይኖራል? ባለሁበት አለሁ የሚባል ነገር አለ? እንዴት ይኖራል? ሰው እንዴት ባለበት ይኖራል? ቀኑ እኮ እያለፈ ነው፣ ጊዜው እየሄደ ነው። ወይ ጨምረሃል ወይ ቀንሰሃል። ባለበት መቆም የሚባል ነገር የለም። ወይ መሻገር ነው ወይ መቀረት ነው። ለዛ ደግሞ ባለቤቱ እኔ ነኝ። ያን ነው መለወጥ ያለብኝ፣ ያን ነው መቀየር ያለብኝ። እንደዛ አስበን ነው ስንንቀሳቀስ የምንለውጠው። እኔ በምንም አይነት መልኩ ለሚመጡብኝ ፈተናዎች እጅ መስጠት አለብኝ ብዬ አላምንም። እስከዛሬም ድረስ አልሰጠሁም። በእርግጠኝነት ምነግራችሁ ማዕከላዊ ገብተን መጀመሪያ በአገሪቱ ውስጥ የደህንነቱ ምክትል ሰው መጥቶ አቡበከር ጉዳይ ወለቀ፣ አንተም ገባህ፣ ትግሉም ይቆማል አለኝ። እኔ የጀመርኩት ትግል አይደለም ያለውና እኔ ገብቶ አይቆምም አልኩት። እኔ ስለገባሁ የሚቆም ትግል አለ ብለህ ካሰብክ አንተ ነህ የተሳሳትከው።
ያሰርከው እኔን መስሎሃል የታሰርከው አንተ ነህ እማትወጣው ህዝብ ከፊት እየመጣ ነው ያለው አልኩት ከሶስት ወር በኋላ መጥቶም እንዳለ ይታወቃላችሁ እኔ ጨለማ ቤት ነኝ ዓለም እንዲህ የተሰራ እንዳለ አላውቅም አገሩ ግን ተለውጧል ህዝቡ ቆሟል ባለቤቱ ነው ወጥቷል አቡበከር አይደለም ጥያቄ ይዞ የተነሳው የኢትዮጵያ ሙስሊም እንደ ሀገር የእምነት ነጻነት መከበር አለበት ብሎ የሚያምነው አካል እቺ ሀገር ከነጻነቱ በፍጹም አትቀበልም ነጻነት የለም ብለው የሚያስቡ ልገድቡ የሚያስቡ መሪም ሆነ አስተዳደርም ሆነ ባለቤት ካለ እነሱ ናቸው የሚወድቁት ሀገሪቱ አይደለም የምትወድቀው ወይም ህዝብ አይደለም የሚሰበረው ይሄን ማመን አለባችሁ በእስልምና ታሪክ ውስጥ እንደ ሞዴል ከሚነሱት ትልቋ ምድር ኢትዮጵያ ናት አይደል የነብዩን ባለደረቦች ኢትዮጵያ ላይ የተቀበሉት ነጃሺ ክርስቲያን ናቸው ኦርቶዶክስ ናቸው ነጃሺ በዛ ዘመን ምንድነው እንዲመረጡ ያደረጋቸው ነገር ነብዩ መሐመድ በእምነታቸው ከወገኖቻቸው ካጎቶቻቸው ልጆች ሸሽተው ልጃቸውን ያጎታቸውን ልጅ አሉ የሚሏቸውን ብርቅዬ ልጆች እዚች ምድር ላይ ሲልኩ ኢትዮጵያ የሰላም ሀገር ናት ደህንነት የተረጋገጠበት የሰው ልጆች በእምነታቸው በሐሳባቸው ነፃነታቸው የማይነፈጉባት ምድር ናት ብለው ነው ያላኳት ይሄ የእና የናንተ ከ1400 በፊት የነበረ የታሪክ ምስክርነት ነው እቺ መሬት ከዛ ውጭ አትቀበልም ለዛም ነው ሊገድቧቸው የመጡትን አካል በእኔ ሀገር ላይ ሰው በእምነቱ ነፃነት አይገፋም በሐሳብ ነፃነት አይታሰርም እቺ ምድር ሰዎች በነፃነት የሚኖሩባት በነፃነት ሐሳባቸውን የሚገልጹባት በነፃነት እምነታቸውን የሚያመልኩባት አገር ናት ይሄንን እናንተ እስከፈለጋችሁ ድረስ ተግብሩ ብለው ነው ለነብዩ ሱሐባዎች ዋስትና የሰጧቸው ለዚህም ነው ነብዩ በዛ ዘመን መካ ላይ ተቀምጠው የእውነትና የፍትህ ሀገር ብለው ዘላለማ የሆነ ትንቢታዊ ንግግራቸውን የገለጹላት ለኢትዮጵያ እቺ ሀገር ይሄ ናት የኔ እናንተ ሀገር ከ400 ዓመት በፊት የነበረ ይሄ ክብርና ከዓለም አስመርጦ እንዲህ ዋስትና የተሰጣት ሀገር ዛሬ ከዛ በታችሁና እንቀበላለን በፍጹም ለሌሎች ሞዴል የሚሆን ማንነት እንጂ ከሌሎች የምንዋሰው ነፃነት የለንም ዝቅ ብለንም አንኖርም ይሄን ስሜት ነው ይዘን ለዚህ ደግሞ ባለቤቶቹ እኛ ነን እቺ ሀገር ያለንና እናንተ ማንንም የላትም ለዚህ ነው ቅድም ያናልኳችሁ ሁሉም በራሱ ውስጥ ይኖራል ያንን መሻገር የምንችልበት ሐሳብ ይዘን ከሶስት ወር በኋላ እኔን ያሰረኝ ሰው መጥቶ ምንድነው ያለኝ ቅድም እንዳልኳችሁ አቡበከር በቃ እንደራደር ህዝቡን አስቆሙልን ህዝቡን ሰልፉን አስቆሙልን እንዴ አስረናል ጨርሰናል ብላችሁ ነበር እኮ አልኩት አይ ነገሩ እኛ ካሰብነው ውጭ ወጥቷል ህዝቡን አስቆሙት እናንተ ጋር እንደራደር ነበር ያሉት ይሄ አይደለም የሚገርመኝ ያ ጊዜ ያለፈ ከማዕከላዊ ወጥቼ ቃል ሊትኩኝ ከአመት ከ8 ወር ወይም 2 አመት በኋላ ያ እኔን ያሰረኝ ሰው አንገቱን ደፍቶ እስር ቤት አገኘሁት እሱ እኔ ነፃነቴን ይዤ ያመንኩበትን ነገር ይዤ አንገቴ ከፍ ብሎ እሱ ግን እኔን ለማየት አፍሮ አዘግዝቆ ነበር ያገኘሁት የታሰሩት እነሱ ነበሩ መጀመሪያ እኛ አልነበርንም የታሰርነው እኔ ነፃ ነኝ ይዤ የገባሁት ነገር እኔን ዝቅ የሚያረግ እስረኛ የሚያረግ ሐሳብ አልነበረኝም ይሄ ነው በህይወታችን ውስጥ ይሄ ስሜት እኛ ጋር ካለ ምንወድቅ ምንሸነፍ ለመጣው እጅ ሰተን ምንሰበር ዝቅ ምንል ሰዎች ሆነን አንኖርም አንመርጥም ለዛም እጅ አንሰጥም አንድ ታሪክ ላንሳላችሁ በኒ ኡመያ ሲባል ታውቃላችሁ የኡመያድ ስርወ መንግስት ስፔን ላይ ለረጅም ዓመት ገዝተዋልና አንድ በጣም የሚገርም ሰው ታሪክ ለሁላችንም ምሳሌ ይሆናል ብዬ ስለማስብ ነው ማነሳላችሁ መሐመድ ኢብኑ አምር የሚባል ሰው ነበር ሶስት ጓደኛ ማቾች አህያ ነው የሚነዱት በአህያ ዕቃ ያመላልሳሉ እንግዲህ እንደ ዘመኑ ባይሱዙ እንደሚመላለሰው የዛን ጊዜ መኪና የለም በአህያ ዕቃ ያመላልሳሉ አንድ ምሽት ላይ ተቀምጠው እንዳሉ ይሄ መሐመድ የሚባለው ከሁለት ጓደኞቹ የተለየ ሐሳብ ይዞጣና እኔ ወደፊት እቺን ሀገር ስለምመራ እቺን ሀገር ስመራ ምን እንዳረግላችሁ ትፈልጋላችሁ አላችሁ አንድ አህያ ነጂ ከመሬት ተነስቶ ሀገር እመራለሁ ሲል ግራ ገባቸውም ሳቁበት እንደዚህ አይነት እብደት ካልሆነ መርቀናል መሰላል አይ እኔ እቺን ሀገር እመራለሁ ምን ላድርግላችሁ አላችሁ አንድ ጥያቄ ልጠይቃችሁ እዚህ ውስጥ ያላችሁት ሀብታም መሆን ትፈልጋላችሁ ማሻአላህ ያው ግን
ሰው መቼም የመንግስት ሰራተኛ የሆነ ሰው ሀብታም ይሆናል? እኛ ሀገር ካልሆነ በስተቀር እኛ ሀገር ይሆናል። ይሄንን ቅድም እንዳለው ህልም ኑሮት ሐሳቦችን ይዞ ሌትም ቀንም ሰርቶ ራሱን አሳድጎ መለወጥ ፈልጎ ሌሎች አማራጮቹን ተጠቅሞ ካልሆነ በስተቀር በመንግስት ሰራተኝነት ጸንቶ የቢሮ ሰው ሆኖ የተገደበ ወርሃዊ ደሞዝ ያለው እንዴት ሀብታም ይሆናል? ያው የኛ ሀገር ሲሆን ይሆናል። ያንን ነው እኮ የምንለውጠው። ጠቅላይ ሚኒስትር ናቸው አልኳችሁ። ታዲያ ይሄንን ከተቀበላችሁ እኮ እቺን ሀገር አሳልፋችሁ እየሰጣችኋት ነው። እንደነዚህ አይነት ሰዎች ለዚች ሀገር አይመጡኑማ። መንግስት ሰራተኛ ሆነው ነጋዴ የሆኑ ሰዎች አያስፈልጓትም። ነጋዴ በትክክለኛው አይደለም። ይሄንን ነው እና ያው ግዴታ ምን አንድ ሰው መቼም ሀብታም መሆን ከፈለገ ቢያንስ ነጋዴ መሆን አለበት አይደል? ወይ የሥራ ፊልድ መቀየር አለበት። እሱን ሊያሳድግ የሚችል የሥራ አማራጮች ሊሰራ ከተገደበ ማንነት ሊያወጣው የሚችል። ስለዚህ ይሄ ሰውዬ አህያ ነጂ ሆኖ መቼም ሀገር አይመራም። ምንድነው የወሰነው? አህያ ነጂ መሆን እኛ ሀገር ስለማልመራ ስራ መቀየር አለብኝ ብሎ ነው ያሰበው። ግን መጀመሪያ ህልሙን እውን መሆኑን ለማረጋገጥ ዙሪያ ያሉትን ሰዎች ማሳመን አለበት ሀገር ከማሳመኑ በፊት። እርግጠኛ ነኝ ሀገር ስለምመራ ሀገር ስገዛ ምን ላርግላችሁ አላቸው። አንደኛው ይሄ ሰውዬ በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው። መሆኑ አይቀርም አለው። ለኔ አንድ ዘመናዊ የሆነ ፓላስ መኖሪያ፣ ሰፊ እርሻ ቦታ፣ መንቀሳቀሻ ፈረሶች፣ ይሄን ያክል 100,000 ዲናር ከሰጠኝ ይበቃኛል አለው። 4 ነገር ቆጠረ። ሌላስ አለው? በቃኝ፣ ይሄ ይበቃኛል አለው። ኦኬ አንተስ አለው? እኔ አልፈልግም አለው። ለምን? ስለማትሆን። እንዴት? ፊትህም አይመስልም የመሪ አንተ አህያ ነጂ ነገ ተነስተ ሀገር ትመራለህ? አትሆንም አለው። አይ እሆናለሁ። በፍጹም አትሆንም አለው። ከሆንኩስ አለው? ስለማትሆን ከሆንክ በአህያ ጀርባ ላይ አስቀምጠህ ፊቴና ዙረህ ውሸታሙ እያልክ ይሄን ሰውዬ ማንም እንዳይሰማው ማንም አብሮ ስራ እንዳይሰራ እያልክ አዋጅ አሳውጅብኝ፣ እንደው ስለማትሆን የማይሆን ነገር ስለሆነ አለው። የመጀመሪያ ህልሙን አንድ ሰው አሸንፏል። አንድ ሰው እንዲቀበለው አድርጓል። ሁለተኛው ባይቀበለው ስራ መቀየር ስለነበረበት ምን መሆን ወሰነ? ፖሊስ መቀጠር ወሰነ። ፖሊስ ሆነ። ቢያንስ በቅርብ ህልሙን ለማድረግ ሌላው ቢቀር ወታደሩኝ ግልበጣ እንኳን ቢኖር ከፊት ልመጣ። በጣም በሚገርም ፍጥነት ህልም ስላለው ኮርዶቫ ላይ የሀገሪቱ የፖሊስ አዛዥ ሆኖ ተሾመ። ምን አለ መሰላችሁ? እንደዚህ ቁርጠኛ ሰዎች ምድር ላይ ሲመጡ ፈጣሪም የህይወት ህግን ይለውጣል። ለነዛ ለቁርጠኛ ሰዎች ሲል ምክንያቱም ፈጣሪ ውዳቂ ነገር ለሚፈልጉት ይሰጣል። እንኳን ትልቅ ህልም ኖሯቸው ሀገርን ሊቀይሩ ለሚያስቡ ሰዎች። ሰውየው ልክ በዛ ሁኔታ እያለ የሀገሪቱ በወቅቱ የነበረው መሪ ንጉሱ ሞተ። ንጉሱ ሲሞት የንጉሱ አልጋ ወራሽ የነበረው ልጅ የ10 ዓመት ልጅ ነበር። ልጅ ነው እያለ ድንገት የሞተው ንጉሱ። የ10 ዓመት ልጅ እያለ ንጉሱ ነው መንገስ ስለማይችል ምንድነው ያደረጉት? በሞግዚት ንግስናውን ይረከባል። አስተዳደሩ ግን በሞግዚት ይመራል። ማን ይምራው ማን ይሁን ተባለ። በተለያየ ከረጅም ፍትጊያ ከረጅም ትግል በኋላ 3 ሰዎች ይመረጡ ተባለ። የሀገር ውስጥ ደህንነት ሚኒስተሩ፣ የፖሊስ አዛዡ፣ የመከላከያው ኢታማዦር ሹም 3ቱ ሞግዚት ሆነው ሀገሩን በዚህ 10 ዓመት ልጅ ንግስና እንዲተዳደር ተባለ። በአጋጣሚ ሆነና አሁንም ሌላ ነገር ምን ተከሰተ? ይሄ ሰው ህልም አለው አይደል? ያን ህልሙን ለማድረግ ይለፋል። የሀገር ውስጥ ሚኒስተሩ በሀገር ክህደት ጎረቤት ሀገር ሰዎች ጋር ባደረጋቸው አላግባብ ግንኙነት አገር ክዷል ተብሎ እስር ቤት ገባ። የመከላከያውም በጉቦ ተያዘ። ገንዘብ በተለያየ መልኩ የማይገባውን ገንዘብ ሲይዝ ተገኘ። ማን ቀረ? ይሄ ብቻውን ሰው ቀረ። መሐመድ ብን አምር አገር በእጁ ወደቀ ማለት ነው። መሪነቱ ወደፊት መምጣት ጀመር። ይህ ሰው በሞግዚት ሆኖ ሀገር እየመራ ሀገር መለወጥ እንዳለበት አመነ። በ3 አቅጣጫ ሀገራቸው ፈተና ውስጥ ወድቋል። የተወሰኑ ግዛቶቻቸው ተወሯል። መጀመሪያ ሀገር ለመገንባት ሰላማዊ ግንኙነት ከጎረቤቶች ጋር መመስረት ስለነበረበት ለ10 ዓመት የጦር ስምምነት ተፈራረመ።
ጠንካራ ወታደርና ጠንካራ ማህበረሰብ ሊከላከል አገር ሊከላከል የሚችል መከላከያ እስኪገነባ ድረስ ሶስት አይነት ነገርን መረጠ። አንድ በጣም ትልልቅ ሐሳብ ያላቸው ሰዎች ትውልድ እንዲቀይሩ ትልልቅ ዋጋ ከፍሎ አምጥቶ ወጣቶች እንዲያስተምሩ አደረገ። ሀገር የሚለወጠው በእነዚህ ወጣቶች ነው። ሁለተኛ ጠንካራ ሀገር መከላከያ ለመስራት ሰራ። በሶስተኛ ደረጃ የኢኮኖሚ አቅሙን ማሳደግ ነበረበት፣ አደረገ። 21 ዓመት በአስተዳደርነት ሞግዚት ሆኖ ቆይቶ 10 ዓመቱን ጨረሰ። ሀገር ገነባ፣ ትውልድ ተቀረጸ። ስለ ሀገር የሚኖሩ ስለ ሀገር የሚያስቡ ስለ ትውልድ የሚጨነቁ ሐሳብ የተገነባ አእምሯቸው የተለወጠ መሪነትን ውስጣቸው ላይ ያዙ ወጣቶች ተፈጠሩ። ይህን ሐሳብ ይዞ አገር ተረከበ። ልክ ያን ህልም ባለመ በ21 ዓመቱ መሪ ሆኖ አገር ተረጋግቶ የተያዘውን አስለቅቆ ቤተ መንግስት ተቀምጦ እነዛ የድሮ ጓደኞቹ ትዝ አሉት። እዚህ ሰፈር ውስጥ የዛሬ 20 ዓመት አህያ ይዘው እቃ የሚያመላልሱ ሁለት ሰዎች ነበሩ፣ ፈልጋችሁ አንጡልኝ አለ። ፍለጋ ተገባ፣ ተገኙ። ምን እየሰሩ? አህያቸውን እየነዱ አመጧቸው። መተው ቤተ መንግስት ትፈልጋላችሁ ሲባሉ አረኛ አህያ ነው የምንነዳው፣ እኛና ቤተ መንግስት ደግሞ ምን አገናኝቶን? አረ የማይመለከተን ነገር ውስጥ አታስገቡን። ምክንያቱም በፍጹም እነሱም ቤተ መንግስት ሊወስድ የሚችል ምንም ነገር የለም። ትፈልጋላችሁ ተብለው ተወሰዱ። ሰውየው ሀገር መሪ ሆኗል፣ ነግሷል፣ ተለውጧል። ሲያዩት አላወቁትም፣ እሱ ግን አወቃቸው የድሮ ጓደኞቹን። የዛሬ 21 ዓመት በፊት አንድ ጓደኛ አልነበራችሁም እናንተ ጋር የነበረ እንዲህ አለ? አንተ እንዳትሆን አሉት። እኔ ነኝ አላቸው። ያው እንግዲህ ምን ይደረጋል፣ ምን ነበር አንተ የጠየቀው አለ። እንደዚህ አይነት ፓላስ፣ እንደዚህ አይነት ፈረሶች፣ ይሄን ያህል እርሻ ቦታ፣ ይሄን ያህል ገንዘብ፣ አራቱም ሌላስ አለው። ሌላ የለም አለ። አይ አላስ በረስታው እንዳይሆን አለ። የጠየቅኩት 4 ነገሮች ነው፣ ከአራት በላይ አልጠየቅኩም ሲለው ትክክል ነው፣ ያልጠየቅከውን ጨምረህ በነበር የጠየቅከው ማይሰጥህም ነበር፣ እውነቱን ስለተናገረ አድርጉለት አለ። ሰጥ ሁለተኛው ተራው ደረሰ። አንተስ አለው። እኔ አላስታውስም አለ። ታስታውሳለህ አለው። አስታውስ። ምን እንዳልኩም ትዝ አይለኝም አለው። አይ በፍጹም አስታውስ። ነገሩ የምር መሆኑን ሲያቅ እባክህ እንደ መሐመድ በልጅነት ጓደኝነታችን ይሁንብህ እባክህ አለው። በፍጹም አለው። አስታውስ። ምን ነበር ያልከው አለው። ያልኩት ይሄን ነበር አለው። የጦር አዛዡን ጠርቶ እንደተናገረው አህያ ጀርባ ላይ ያስቀምጣችሁ ፊቱን አዙራችሁ ኮርዶቫ አደባባይ ላይ ያዞራችሁ ውሸታሙ ብላችሁ ተናገሩ። ይሄን ማደርገው እሱን ለመጉዳት ሳይሆን አላህ ሰዎች ፈልገው ለዛ ነገር ጥረት አድርገው የሚከለክለው ነገር እንደሌለ ዓለም መማር ስላለበት ይሄን ሰው መማር አለበት ነበር ያለው። እኛ የወሰንነው ነገር እንሆናለን ብለን ቆርጠን የተነሳንበት ነገር እንሆናለን። ለዛ ነው እኔም እናንተም አንድ ከራሳችን ወጣ ማለት አለብን። ሐሳቦቻችንን ከፍ አድርገን መንቀሳቀስ አለብን። ቅድም መነሻ ሐሳቤ ላይ ሳነሳ እንደነበረው ከባድ ቁጥሮች ያስፈልጓታል እቺ ሀገር የሚለውጡ ይሄንን ፈተና የሚያነሱ። ዛሬ የምታዩት የቱሪስት መናኸሪያ የሆነችውን ኢስታንቡል አይታችኋታል? ኢስታንቡል ቱርክ የሶስት ስልጣኔ መናኸሪያ የሆነች ሀገር ናት። ሮም፣ ኦቶማን፣ ቢዛንጣይን ሶስቱም ስልጣኔ ዛሬ ድረስ አለ። በዓለም ላይ ትልቁ የክርስትና እምነት ታሪካዊ ቅርስ ቦታ ያለበት ሀገር የት ነው? ፍልስጤም? ቤተልሔም? አይደለም። ቤተልሔም ሰይድና ኢሳ ወይም ኢየሱስ የተወለዱበት ቦታ ነው አይደለም? ከዛ ውጭ ምን አለን? እንደ ኢትዮጵያኖች ደግሞ ስታስቡት ዴር ሱልጣን አለን። ዴር ሱልጣንም ማን የሰጠን? ሱልጣን ሰላሃዲን አልአዩቢ የሚባሉት በክሩሴደር ዋር ውስጥ በመስቀል ጦርነት ውስጥ በግፍ ጦርነት ውስጥ አንሳተፍም ብላ ኢትዮጵያ ትልቅ ሀገር እኮ ያለን ሰዎች በእምነታቸው ሲገፉ ነፃነታቸው በፖለቲካ ወረራ ሃይማኖትን መጠቀሚያ አድርገው ሀገር የሚወሩ አካላቶችን አልደግፍም ስላለች በወቅቱ ድል አድርጎ የገባው ሱልጣን ሰላሃዲን ይሄ ክብር ቦታ የሚገባው ለኢትዮጵያኖች ነው ተብሎ ዴር ሱልጣን የሱልጣኑ ገዳም ነው እኮ የሚባለው ለኢትዮጵያኖች ያስረከበው እሱ ነው።
አንድ ሀገር የከፍታው መገለጫውና የሚቆሙበት ቦታ ዝም ብሎ የሚመጣ ስላልሆነ አሁን እኮ ለኛ ፈተና የሆነን ዛሬ እኮ ታሪክ አገር መገንቢያ ሳይሆን መጣያችን ነው አልኩ አይደለም የትናንት ታሪክ አካል ሳንሆን በታሪክ ትውስታ እኮ እየተጣላን ነው ያለ ነው በታሪክ ትውስታ ልንጣላ እኮ አይገባም ነበር ሁሉም ማህበረሰብ የከፍታ ታሪክ አለው የዝቅታ ታሪክ አለው የከፍታ ታሪካችን ነገን የተሻለ አድርገን ከዛ በበለጠ ለመውጣት የዝቅታ ታሪካችን ያንን የወርነርበትን ታሪክ ላለመድገም ተምረን የምናልፍበት ማንነት በሚያሳዝን ሁኔታ ግን የታሪኩን ማካል አይደለም ከሰሩትም ውስጥ የለንበትም ያንንም ሳንይዝ ደግሞ እኛ እንጣላለን በእነሱ ከዛ መውጣት ከፍ ማለት ይፈልጋል ይሄንን ሶስቱንም ስልጣኔ ዛሬ ቱርክ ላይ ብትሄዱ ታገኙታላችሁ